በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያድራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየማዕረጋቸው እንደየክብራቸው የከበሩና የተመሰገኑ ይሁንልን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ይህን ታሪክ ሁሉም ሰው አያውቀውም። በዛሬው ቀን የተዘከረ ቅዱስ በእምነቱ ያደረገው ነገር እስከ ዛሬ ድረስ በመጽሐፈ ስንክሳር ተጽፎ በቤተ ክርስቲያናችን እየተነበበ ነው። እውነቱ ምንድን ነው? እንመልከት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶስዮስና ጢሞቴዎስ በእስክንድርያ አገር በሰማዕትነት አረፉ። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትራቴዎስ በኋላ በሹመት ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከከሃዲው አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለገው ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አርዮሳውያንም ሉቂዮስ የተባለ ከሃዲውን ሰው በእርሱ ፋንታ በወንበሩ ላይ አስቀምጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናን ሁሉም ተነስተው አርዮሳዊ ሉቂዮስን አሳደዱትና ይህን አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አርዮሳውያንንም በመጣላት እያወገዛቸውና እያሰደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም ዕረፍት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት መኮንን አርያኖስን የሚያጫውተው አዝማሪ ፊሊሞን በሰማዕትነት አረፈ። በአንዲትም ዕለት አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊሊሞን ሄዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊሊሞንም ልብስን ስጠኝና ተሸፋፍኜ ባንተ ፈንታ ሰዋለሁ አለው። በገባም ጊዜ አውቀውት ምን ሆን ካሉት፣ ፊሊሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊሊሞንም በክርስቶስ ስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገልሃለሁ፣ ተስፋን ታጣለህ አለው። ፊሊሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያንም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮችን እንዲጸፉት አዘዘ። ፊሊሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው አያለሁና ከዚህ የከፋ ቢጸየፉኝ እኔ አላፍርም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎች ይነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስ ነገሩት። ዳግመኛም እርሱ
እንደ ቆመ ይነድፉት ዘንድ አዘዘ። አንዲቱም ፍላጻ ተመልሳ የአርዮኖስን ዓይን ወጋችው፣ አሳወረችው። በዚያንም ጊዜ ከተሰቀለበት አውርደው ከአናጉንስጢስ አስቃሎን ጋር ራሱን እንዲቆርጡ ታዘዘ። ገድላቸውንም ፈጽመው የሰማዕትነትን አክሊል ተቀበሉ። መኮንኑም በፍላጻው ሕመም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስም አመነ። እስረኞቹንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት አረፈ። የሰማዕታትም በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። በዚህች ቀን የቅዱሳን ያግዶ ገዳም አባ ገብረ ምዕራዊ፣ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበሉ ለሁል ጊዜ የሚያገለግሉህ አእላፍ መላእክትን እያሳሰብክ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የእኚህ ሁሉ ቅዱሳን ጸሎታቸው በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።